አስበሽ ነው መድኃኒት ጨመርሽብኝ? የምን መድኃኒት? ኧረ እኔ ምንም አልጨመርኩም። እኔ ምንም አይነት መድኃኒት አልጨመርኩም። ኦ ወደቀ። እንግዲህ አንሹ። እጅሽን ሳታጥቢ እግሬን ለምን የምትነኪው? ትሁት ትሁት! አቤት። ቁጭ በይ። በጣም ደክሞኛል። እግሬንሽ አንቺ አጋንንት በስርዓት እሽኝ። እያሸሁሽ እኮ ነው። መልሳት እሽኝ። የማንም ልቅም የሰው ልቀቅ ቢያቅም አይጠነቀቅ። ትሁቴ! አቤት። ቅድም ዘይት ብለሻል ነበር። ያው ጠረጴዛ ላይ ብር አለ፣ ወስደሽ ግዢ። እሺ እሄዳለሁ። ሌላውን ስመጭ ሰሪዋለሽ። እሺ። ዛሬ እንደ በቀደሙ ትመለሽ ከመሰለሽ ተሳስተሻል። አዝናለሁ። ማኪና ማፊ በአቤል ላይ ሲማግጡ ትሁት ክፍላቸውን ከፍታ ስትገባ ይዛቸዋለች። እንግዲህ ይህን ነገር እንዳታጋልጥብን በሚል ሰበብ ማፊ እና ማኪ ትሁትን አሳፍነው ወስደዋታል። የትሁት አባት ከክፍለ ሀገር ወደ ከተማ መጥተው እንግዲህ አቤል ሊቀበላቸው ወጥቷል። ትሁትን ስገላገል አባቷ ሊመጡ ነው ብላ ማኪም እንግዲህ ንዴት ላይ ትገኛለች። ሰላም ውድና የተወደዳችሁ የተከበራችሁ በመላው ዓለም ላይ የምትገኙ ውድ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት እመኝላችኋለሁ። እነሆ ባለጀበናዋ ትሁት ዛሬም ተመልሰን መተናል። በባለፈው እንግዲህ ማኪ ጁስ ውስጥ መርዝ ጨምራ ትሁትን አጠጥታት ነበር። ትሁትም እንግዲህ የጠጣችው መርዝ የሚገል ስለነበረ ነገር ግን ራሷን ስታ እንድትወድቅ አድርጓታል። ራሷን ስታ ከወደቀች በኋላ እንግዲህ አቤል ድንገት መጥቶ በር አንኳኩቶ ሲገባ ትሁት ወድቃ ስለነበረ ማኪ በር ከፍታ እንዴት ነው የሚነገረው? ይህ ነገር በጣም አስቸጋሪ ነው፣ በጣም ይከብዳል እያለች እንግዲህ ቀጥላ እያስመሰለች ነበረ እና አቤልም እንግዲህ ትሁትን ከማድ ቤት ከወደቀችበት አንስቶ ሐኪም ቤት ወስዶ ሲያሳክማት መርዝ እንደጠጣች ማለትም ጁስ ውስጥ መድኃኒት እንደተደረገበት ዶክተሩ ነግሮታል። ከዛም ደግሞ እረፍት ማድረግ እንዳለባትም አስረድቶ ነግሮት ወደ ቤት ይዟት መጥቷል። አቤል እንግዲህ ለምን መድኃኒት ለመጨመር አስፈለገ ብሎ እንግዲህ ማኪን ሄዶ ጠይቋታል ማለት ነው። ትሁትን አንቺ እረፍት አድርጊ፣ ዶክተሩ እረፍት አድርጊ ስላለ እረፍት አድርጊና ከዛ ሲሻልሽ ትሰሪያለሽ ብሎ ወደ ክላሱ አስገብቷት ወደ ማኪ ጋር ሳሎን ላይ ሄዶ ነበረ። ማኪ ጋር እንግዲህ ሄዶ ለምንድን ነው መድኃኒት ጁስ ውስጥ ጨምረሽ ለትሁት እየሰጠሻት? ምን አደረገችሽ ብሎ ሲቆጣት የምን መድኃኒት ስለምንድን ነው መድኃኒት ነው የምታወራው ብላ ስትለው እንግዲህ የጠጣችው ጁስ ላይ መድኃኒት እንደተደረገበት ዶክተሩ ነግሮኛል ሲላት እንግዲህ ማኪ እየሮጠች ሄዳ ምንም ሳትመልስለት የራሷን ጥፋት ወደ ትሁት እንትን ብላ ትሁት ክላስ ሄዳ አንቃ ለምንድነው ጁስ ውስጥ መድኃኒት የጨመርሽበት? እንዴት? እኔ ምን አድርጌሻለሁ? ለምን በዚህ ልክ ማድረግ አስፈለገ? ብላ እንግዲህ አንገቷን አንቃ ይዛታለች። እንግዲህ አንቃ ይዛ ስደበድባት አቤል መጥቶ ምንድነው ነገሩ? ምን እየተካሄደው ነው ሲላት ጁስ እኮ ለእኔ ነበር ያመጣችው ራሷን አዙሮ ባይጠልፋት ኖሮ እና ጁስ ውስጥ መድኃኒት የጨመረችው እራሷ ትሁት ናት ብላ እንግዲህ ማኪ የሰራችውን ሴራ መልሳ ወደ ትሁት አዙራለች። አቤልም እንግዲህ በዚህ ንግግር በጣም ተደናግጦ እንዴት ለምን ብሎ ሲጠይቅ ትሁትም እኔ እንጃ እኔ አልጨመርኩም፣ ይሄን ነገር እኔ አላደረግኩም እመነኝ አቤል ስትለው ከአንቺ ጋር በኋላ እንነጋገራለን፣ ግን ጁሱን ማን የሰጠው? እኔ እኮ ጁስ አንጭልኝ ብዬ ስላት አንጥታ ስትሰጠኝ ስቀምሰው ጣዕሙ ቀየረብኝ ብላ ማኪ እንግዲህ ለአቤል የውሸቷን ስትነግረው ከዛ ትሁት አንቺ ነሽ ጁሱን የሰጠሻ ሲላት አዎ እኔ ነኝ የሰጠኋት፣ ግን ምንም ነገር አልጨመርኩበትም ብላ መልሳለታለች። አቤልም እንግዲህ በዚህ ድርጊቷ በጣም ተናዶ ማለትም ትሁት ያደረገችበት መስሎ በጣም አዝኖ ከክላሷ ወጥቷል። ማኪንም እንግዲህ አረጋግቷታል። ከዛ እንግዲህ ማኪ ይህን ሴራ ተጠቅማ አቤልን ወደ ራሷ ማድረግ ትፈልጋለች። ያው ባሏ ነው፣ ነገር ግን ትሁትን ያፈቅራታል በሚል ሰበብ ለትሁት ያላት ጥላቻ እንደጨመረ ነው። እንዲሁም ትሁት ተኝታ
እረፍት አድርጊ ብሏት አቤል በሄደበት ማኪ ክላሷ ተመልሳ መታ ተነሺ ምን እየሰራሽ ነው ብላ ስትላት ዶክተሩ እረፍት አድርጊ ብሎኛልና ትንሽ እረፍት አድርጌ እሰራለሁ ስትላት እኔ ምን አገባኝ ስለ ዶክተሩ ይህ የኔ ቤት እንጂ የዶክተሩ አይደለም ብላ አስፈራርታት ጥላ ወጥታለች። ወደ ማድ ቤት ስትመለስ እንግዲህ አቤል ምግብ ሊሰራ ቲማቲምና ሽንኩርት ሲከትፍ አይተዋለች። እንዴ አቤል ለምንድን ነው አንተ እዚህ የምትሰራው? ሰራተኛው አለች አይደል ልሰራ አይደል እንዴ ብር እምከፍላት ብላ እንግዲህ ማኪ አቤልን ተቆጥተዋለች። አቤል ደግሞ ዶክተሩ ትንሽ እረፍት ታደርግ ስላለ ትንሽ እረፍት ታደርግ እኔ እሰራለሁኝ ችግር የለም ለዛሬ ከቨር አደርጋለሁ ሲላት አንተ እኮ የኔ ባልጀግና ነህ ወደፊትም ጧት ጧት አንተ ነህ አይደል ቁርስ እየሰራህ እምሰጠኝ ብላ ትንሽ ካወራችሁ በኋላ አዎ እኔ ነኝ እየሰራው እምሰጥሽ ብሎ እንግዲህ አቤል ነግሯታል። ነገር ግን እዛ እንዲሰራ ስላልፈቀደች ተቆጥታ ተመልሳ ወጥታለች። ተመልሳ ከወጣች በኋላ እንግዲህ ሳሎን ላይ ተቀምጣ የሳሎኑን እቃ እያዝረከረከች ማለትም እየጣለችባት ትሁትን ነይ አጽጂ ነይ በስነ ስርዓት አስተካኪ እያለች እንግዲህ ስታስተካክል ደግሞ አንስታ እያጣለችባት ወደቀ። ስለዚህ መልሰሽ አስተካክሉ ብላ እንግዲህ ማኪ ትሁትን ታሰቃያት ይዛለች። ትሁትን በጣም በመናደድ ያው ፊቷ ላይ ንዴቷን ቋጥራ ይዛ እንግዲህ መልሳ አስተካክላለች። አቤልም እንግዲህ ትሁት እዚህ ቤት ስቃይ በዛ ምን ነው ማለትም ምን ነው ባልዳንኩኝ በዛው ቢወስደኝ አምላኬ ብላ እንግዲህ ምርር ስትል ነበረ። አቤልም እንግዲህ ይሄንን ማማረሯን አይቶ አይዞች ትድኛለሽ፣ እኔ ያላንቺ ባዶ ነኝ፣ እዚህ ቤት እኮ የምኖረው በአንቺ ምክንያት ነው ብሎ ትሁትን አበረታቷታል። ትሁትም እንግዲህ ላደረክልኝ ነገር ሁሉ በጣም አመሰግናለሁ፣ አንተ ባደርስልኝ ኖሮ አልተርፍም ነበር ብላ አቤልን አመስግነዋለች። ነገር ግን የማኪ ነገር በጣም እያሰቃያት ይገኛል። ማኪ እንግዲህ ከማፊ ጋር ስትማግጥበት ማለትም ክላሱ ላይ ገብታ ሌላ ነገር ሊሳሳሙ ሲሉ ስደርስባት ደንግጣ ወደ ማድ ቤት ተመልሳ ሄዳለች። ማኪ እንግዲህ ትሁትን ምን አባሽ ልትሰሪ መጣሽ? ምን ታደርጊያለሽ እዚህ ብላ ስትላት አይ ዘይት አልቆ ልነግርሽ ነበረ ብላታለች። ነገር ግን ታዩ በቃ በኋላ እገዛለሁ ብላ ተመልሳ ወጣ ማድ ቤት ቆማ እያሰለች እያለ እንግዲህ ማኪ መታ ትሁት ዘይት የለም አይደል? ስለዚህ ሄደሽ ጊዜ ጠረጴዛው ላይ አድርጌልሻለሁ ብላ ጠረጴዛው ላይ ብር አስቀምጣላት ወደ ሱቅ ልካታለች። ማፊ እንግዲህ ይህ ነገር እንዳይጋለጥብን ይችን ልጅ ማስወገድ አለብን፣ እኔ ሰዎችን እቀጥራለሁኝ፣ አንቺ ብር ትራንስፈር ታደርጊላቸዋለች፣ ከዛ በኋላ ያፍነው ይወስዷታል ብሎ እንግዲህ አስማምቷት አሳፍነዋታል ማለት ነው። ማለትም ማፊና ማኪ እየሰሩ ያሉት ተንኮል በአቤል ላይ በጣም የሚያስጠላ ተንኮል ነው። እንግዲህ ጓደኛ ብሎ ሚስቱን እያማገጠበት ይገኛልና ያን ነገር እንግዲህ ትሁት ስለደረሰችበት ትሁት ደግሞ ለአቤል ልትነግረው ስለምትችል ሳትነግረው ሳያገኛት በፊት እንግዲህ ሱቅ ላይ ዘይት ግዢ ብላ ልካ ዘይቱን ገዝታ ስትመጣ እንግዲህ የቀጠረቻቸው ሰዎች አፍነዋት ወስደዋታል።